በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ወበዛቲ ዕለት ተወልደ አብ ክቡር አረጋዊ ወሰማዕተ ጽድቅ አቡነ ታዲዮስ ዘጽላለች። በዚህች ዕለት ኢትዮጵያዊ ጻድቅ አቡነ ታዲዮስ ተወለዱ። አቡነ ታዲዮስ ዘጽላለች ትውልድ ሀገራቸው ጽላለች ዙራሬ ነው። አባታቸው ሮማኒዮስ እናታቸው ማርታ ይባላሉ። አባታቸው ሮማኒዮስ ቄስ ነው። የአቡነ ተክለ ሃይማኖት አጎት ናቸው። በእናታቸው ማኅፀን ሳሉ በጽላለሽ ረሃብ ጸንቶ ነበር። እሳቸው ግንቦት 23 ቀን በመንፈቀ ሌሊት በልብሰ ብርሃን ተጠቅልለው ተወለዱ። ቤታቸው በበረከት ተመላ። ለሀገሬውም ዝናብ ዘንቦለት ሕዝቡ ከጻድቁ እናትና አባት የተመጸወቱትን ከፍለው ዘሩ። አቡነ ታዲዮስም በተወለዱ በ40 ቀናቸው ሐምሌ 2 ቀን ሲጠመቁ የተዘራው እህል አንድ ሳይቀር አፍርቶ ተገኝቷል። እድሜያቸው ለትምህርት ሲደርስ ለሊቀ ካህናቱ ለሕይወተ ብነት ተሰጠዋቸው። ሲማሩ አደጉ። አቡነ ተክለ ሃይማኖት ዳሞት ወላይታ ተሻግረው መተሎሜን አስተምረው በእግዚአብሔር ቸርነት በአንተ ጸሎት መተሎሜን በሃይማኖት ወልጀዋለሁ በምግባርም አሳድጌዋለሁና እህትን ይዘና በቶሎና ብለው ላኩባቸው። እህታቸው ትቤ ጽዮን ትባላለች። የመተሎሜ ወንድምን ዝግናን አግብታ አባ ኤልሳዕን ወልዳለች። ከባሏ ተጣልታ ነበርና እሷን ከባሏ አስታርቀው እሳቸው አቡነ ተክለ ሃይማኖትን እያገለገሉ 9 ዓመት ኑረዋል። ጻድቁ አባታችን አቡነ ታዲዮስ በኋላ አቡነ ተክለ ሃይማኖት ወደ አባ በጸሎተ ሚካኤል ሲሄዱ እሳቸውን ወደ ጽላለች ተመልሰው ስለነበር አጼ ይኩኖ አምላክ እንድትመክረኝ እንድትገስጸኝ ከቤቴ ተቀመጥ ብለው ከቤተ መንግሥት አስቀመጣቸው። ሰይጣን ለጸብ ለምቀኝነት አያርፍምና ጠላ ቤቷን ክፉ የሚገድል ሽታ አሸተታትና ሞተች። አባ ታዲዮስ ወንዝ ገብተው ሲጸልዩ ሙቷ ተነስታለች። ከዚህ በኋላ ውዳሴ ከንቱ ይሆንብኛል ብለው ወደ ደብረ ሊባኖስ ተመለሱ። አቡነ ተክለ ሃይማኖት ወደ ጽጋግ ጅጅጋ ሂድ አሏቸው። ለምን ቢሉ አባ ኖሪዎስ ሂደው ሲያስተምሩ የአገሬው ሰዎች ደብድበው አስረዋቸው ነበርና እሳቸውን ለማስፈታት ነበር። የአካባቢው ንጉሥ መዩጥ ይባላል። በነፋስ ሰረገላ ተጭነው ሂደው ከፊቱ ወርደው ሲቆሙ ደንግጦ ከሰማይ መላእክት ነህ ወይስ ከሰው ወገን ቢላቸው እኔ ከሰው ወገን ነኝ አሉት። ክርስትናንም አስተማሩት። ጋኔን ከእሳት ላይ ጥሎት ሲሰቃይ የሚኖር ልጅ ነበረውና ድነውለታል። ይህን አይቶ አምኖ ሕዝቡንም እንዲያምኑ ክርስትናንም እንዲቀበሉ አዋጅ ተናገረ። እንደ ሐዋርያው ታዲዮስ በ25 ግመል በመርፌ ቀዳዳ በተአምራት 25 ግመል በመርፌ ቀዳዳ በተአምራት አሳልፈው በማሳየታቸው አፍጃል የሚባል የአንድ ባለጸጋ ልጅ በምትሃት እንደሚያደርጉት አድርጎ በመናገሩ ከግመሎቹ አንዲቱ ረግጠው ሞተ። ይሄን ሙሳ የሚባል ልጅም በተቀበረ በ3ኛው ቀን አልዓዛርን ከሙታን ባስነሳው በጌታችን በመድኃኒታችን በኢየሱስ ክርስቶስ ስም ልጄና ተነስ ብለ ይህን መቋሜን ወስደ ከመቃብሩ ላይ አኑር ብለው ለአፍጃል ሰጥተውት እንዳሉት ቢያደርግ ሞቱ አፈፍ ብሎ ተነስቷል። ይህን አይተው ሕዝቡ ሁሉ አምነዋል። ከዚህ በኋላ ሙሳን ሙሴ ብለው ሊቀ ካህናት አድርገው 12 አብያተ ክርስቲያናትን አሳንጸው አኖሪዎስን ይዘው ተመልሰዋል። አቡነ ተክለ ሃይማኖትም ከንጉሡ ተማክረው ሊቃነ ካህናት ዘጽላለች ብለው ሾመዋቸዋል። ድጉስ አምደ ጽዮን ፍቅረ ዝሙት አድሮበት የአባቱን ቅምጥ ቢያገባ ሂደው ገሰጹት። በዚያም የተናደደች የንጉሡ ሚስት የኋሊት አሳስራ ከጥልቅ ገደል አስጥላቸዋለች። በዚህም ጊዜ 120 ዓመት አረጋዊ ነበሩ። የታዘዘ መልአክ ገብረ እግዚአብሔርና ውቢት የተባሉ ደጋግ ሰዎችን አስነስቶ ስጋቸውን ወስደው ከበዓታቸው ቀብረው የተሰጣቸውን ቃል ኪዳን በዳግማዊ አጼ ዳዊት ዘመነ መንግስት በሕዝቡ ፊት አስመስክረዋል። ንጉሥ ዳዊትም ዜና ገድላቸውን አጽፈዋል። ስጋቸውንም ወደ ከተማቸው በክብር አፈልሰው በተቀደሰ ስፍራ ኑረውታል። የጻድቁ አባታችን አቡነ ታዲዮስ ረድኤት በረከት በሁላችን ላይ ይደርብን። በጻድቁ ምልጃና ጸሎት እኛንም ይማረን። ዘአቅረብኩ ማሕሌተ አዘኪሬ አይላፈ እምለተ ጸምዱከ ዘልፈ ለለ አነብብ ተወከፍ ዘንድየቴ መጽሐፈ እንተረሰይከ እግዚኦ ጸሪቀ መበለት ኩፈ እምለ አብኡ ብኡላን ዘተርፈ ነቢያት ቅዱሳን ሐዋርያት ሰባኪያን ሰማዕታት ጻድቃን ደናግል አዲዮ መነኮሳት ባርኮ ጉባኤ ዛቲ መካን እስከ አረጋዊ ልሂቅ እምንሁ ዘጻ ለዝጻፎ በክርታስ
ለዛ አንበቦ ለሰተርኮሞ በልሳን አዲስ ወለዘሰማ ቃሎ በዝነ መንፈስ አራቂተ ኩሉም ባይ ሰቦራይ መሐረነ ኢየሱስ ክርስቶስ ህቡራይ መሐረነ ኢየሱስ ክርስቶስ ህቡራይ መሐረነ ኢየሱስ ክርስቶስ ወይፈኑ ለነ ጸጋ መንፈስ ቅዱስ እምይእዜ ወእስከ ለዓለም ወእስከ ዳግም ምጽአት ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር አሜን።